ምን ፌክ ኢየሱስ አለ አይደል? እናንተ ጋር ፌክ ኢየሱስ ማለት እኮ መለኮት ነው። ምንም ችግር ያው እኮ ፌክ ኢየሱስ ካለ እናንተ ጋር ፌክ እግዚአብሔር አለ። እናንተ ጋርም እኮ ፌክ ኢየሱስ አለ አባዬ። እሺ መረጃ ስጠኝ። እኔ ለአንተ ልስጥ፣ አንተ ለእኔ ስጠኝ መረጃ። እሺ እኔ ጋር ፌክ ለመኖሩ እናንተ ጋር እኔ ጋር አንተ ፌክ ለመኖሩ ኢየሱስ ስጠኝ። እኔ ደግሞ አንተ ጋር ፌክ እኔ ጋር ፌክ ለመኖሩ መጀመሪያ መረጃ ስጠኝ። እኔ ነኝ እኮ የጠየኩህ ወንድሜ አይደል? ቀድሜ ጠይቁኝ ወይ ደግሞ ቀድም መጀመሪያውን መጠየቅ ነበር። እሺ መረጃ ልስጥህ ስጠኝ። እሺ ከናቡና ጋር በምን ስትከራከሩ ነበር? ወይም ደግሞ ሲወቅሳችሁ ነበር? ስለ ሰው አይደል የምታወራኝ? እኔ ማውራ ስለ ሰው እያወራልኝ ነው ዳጊ። አንተም ስለ ሰው እያወራልኝ። ትምህርት ላይ ሀሜት ላይ ዶይም ትምህርት እኮ ነው። ትምህርት ከሆነ ወቃቀሱ አለበት እንዴ? የሐሰት ምስክር፣ የሐሰት ዘይት፣ የሐሰት ምናምን እየተባለ ስትከራከሩ አልነበረ እንዴ? እግዚአብሔር ስታስነሱ አልነበረ እርስ በርስ? ወለ ኢሳይያስ ማን ይቅርታ፣ ኢሳይያስ ሚኪያስ አልኩ። ደስ ይበል። እሺ እግዚአብሔር ሰማኝማ። አሁን የምሰጥህ መረጃ እኔ በትምህርት ላይ ስለ ትምህርት ነው የምኖረው፣ ስለ ግለሰቦች አይደለም። የትምህርት መረጃ ስጠኝ። ይህን ትምህርት ደግሞ ተቀብለው አዎ አልከኝ፣ ወይ ደግሞ ትምህርቱን አልቀበለውም ብትለኝ አልፈው ነበር። እግዚአብሔር ነኝ ካልከኝ እግዚአብሔር ነኝ እያልኩ ልጥራህና ከዛ ኮንሲኩዌንሱን አንተ ውሰድ። አይሻልም? እንደዚህ ነው የሚያሳቅቀው። እናንተ ቤት ትምህርት እንደዚህ ያሳቅቃል። አልሳረ ጌታ ምስክሬ ነው። አልተሳቀቅ ስሜ ነው ብለህ በድፍረት ነው የምናገረው። ነገርኩህ እኮ ስሜ እግዚአብሔር የሚመስል ነው። ሚኪያስ ማለት እግዚአብሔርን የሚመስል ማለት ነው። የሚመስልና ነው አንድ አይደለም። እናንተ ቤት እግዚአብሔር ነን የሚል ትምህርት ነው ያለው። እነሱን ጠይቃቸው እኮ አልኩህ። አሁን ሀሜት ነው የሚሆንብህ። የተናገሩትን ጠይቃቸዋለሁ። አንተ ተማሪው ነህ ነኝ። አልተማርኩኝም እኔ ያለሁት እንዳልተማርክ የታመጣው እግዚአብሔር ነኝ የሚለውን ታዲያ ይኸው መጽሐፍ ቅዱስ ላይ ምን የሚል ጥቅስ ስጠኝ እስኪ። እግዚአብሔር ነን ዘፍጥረት ላይ ገባ። ዘፍጥረት ስንት ሊድ? እሺ ዘፍጥረት ስንት ሊድ? በጣም ግን በራስ ላይ ዶዙን ከፍ እያደረግህ ምንም ችግር የለም። አወራር ነው አይደለም አይደል? ይሁንም እንባ ምናምን የለም። አወራር ነው አይደል? ጌታ ምስክሬ ነው። እኔ ደስ እያለኝ በነገራችን ላይ በረከት ነው የማገኘው ከእናንተ ጋር ሳወራ፣ በረከት እንደማገኘው። እሺ ወደ ሌላ ነገር እንትን ካልኩ አስቀየምኩ። እሺ ቀጥል። ጥቅስ ውስጥ ኦኬ እግዚአብሔር ነን የሚል ጥቅስ ላይ ያሳየን ነው እንግዲህ። ኦርቶዶክስን እኮ አለማወቃችሁን ይሄ ሁሉ ብታቋት ኖሮ እሷ ሌላ ሌቭል ላይ ደርሳለች። እናንተ ገና እንትን አላላችሁ፣ አልተረዳችኋትም። እየጠበቅኩ ነው። ዘፍጥረት ሙሉ ምዕራፍ ነው ወይስ ስንት ነው? ሐሰተኛው እግዚአብሔር የት ሄድክ? ሐሰተኛ መሆኑን የምታውቁት ራሱ አይፈልግም። እግዚአብሔር ፈለገ የለበትም። ትክክለኛው ቢሆን ፈለገ የለበትም። ሁሉን ያውቃል። ሚኪያስ የሚመለስ አልመሰለኝ። እኔ እንኳን ዘፍጥረት 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ እግዚአብሔርን ፈጠረ ማለት ነው በዚህ ጥቅስ መሰረት አይደል? አሁን እኛ እኮ ነገርኩህ፣ እኛ የእግዚአብሔር ምሳሌዎች ነን፣ እንደ ራሴዎች ነን፣ በአምሳሉ የተፈጠርን ሰዎች ነን። ምን ልታሳየኝ ነበር? እዚህ ጋር ሄድ ነው እኛ እግዚአብሔር መሆናችንን ልታሳየን ነው። አንተ እግዚአብሔር መሆንን ልታሳየን ነው አይደል እንዴ? አሁን እኔ እንድልህ የፈለግከው እኔ እግዚአብሔር ነኝና አምልኩኝ እንድልህ ነው የፈለግከው? በኋላ ትለኛለህ። ፍላጎቶች በኋላ ነው የምጠይቀው። ብዙ ጊዜ መጀመሪያ ላይ አንጠይቅም። አሁን መጀመሪያ እንለይ፣ ማንነትን እንለይ። እኔ እግዚአብሔር መሆንህን ከጥቅስ አሳየኝ አልኩህ። እግዚአብሔር መሆንን አምጥተህ ከጥቅስ አሳየኝ። ስለዚህ እግዚአብሔርን ፈጠረ እያልከኝ ነው ወይስ እሱ በምሳሌው ፈጠረን? በምሳሌው ፈጠረ። ስለዚህ እግዚአብሔርን አልፈጠረም ማለት ነው። አልፈጠረም። ስለዚህ እግዚአብሔር አይደለህም ማለት ነው። በአምሳሉ የተፈጠርኩት ልጁ ነኝ። ስለዚህ እግዚአብሔር አይደለህም ማለት ነው። አይደለሁም። መልካም።
በቃ ጥሩ። ስለዚህ ተስማምተናል። ከዚህ በኋላ ሐሰተኛው እግዚአብሔር እያልኩ አልጠራህም። ጥምቀት ያድናል? ያድናል። ቤተክርስቲያን ስለምትል ነው። ያድናል። ባትጠመቅ ምን ትሆናለህ? አትድንም። ኦኬ። ያልተጠመቀና የዳነ ሰው የለም በኦርቶዶክስ ሃይማኖት ቤተክርስቲያን መጽሐፍት ትምህርት ጭንቅላት ውስጥ? አሁን እኔን ነው የምትጠይቀኝ አይደለም? ኦርቶዶክስ መስለኝ ነው። ካልሆንክ ኦርቶዶክሳዊ ነኝ። እሺ ቀጥል። እኔን ጠይቀኝ። አንተን ነው እኮ ስም አልጠራሁም። ኤልያሶስን ጠራው እንዴ? ይቅርታ። እሺ ቀጥል። አሁን ሚኪያስ ያልኩ ልጠራ ከፈለግ እችላለሁ። ሚኪያስ ኦርቶዶክስ ያልተጠመቀስ በእናንተ አስተም በእኛ በእርግጥ ቢጠመቅም አይድንም። በመጠመቅ አይድንም። አንድ ሰው መጠመቅ አለበት እንጂ ቢጠመቅም አይድንም። ቶሎ አጠር እናድርገውና ባይጠመቅ አይድንም አልከኝ። እኔ ደግሞ አንድ ጥያቄ ልጠይቅና ያልተጠመቀ ሰው ሲድን ላሳይህ። አንድ ያልተጠመቀ ሜሮን ያልተቀባ የጌታ እራት ቁርባን ያልወሰደ መልካም ስራ ያልሰራ ሰው ሲኦል ቢገባ ከሲኦል ማርያም በተሰጣት ጸጋ፣ እኔ ጸጋው ሲሰጣት አላየውም፣ ያንተ ቤተክርስቲያን አስተምሮ ይዤ ነው። በተሰጣት ጸጋ መሰረት ከሲኦል ወደ ገነት ታስገባዋለች? አታስገባው? መብት የላትም? ስለ ጥምቀት መሰለኝ እየተናገርክ ያለው ወንድሜ። ልመጣልህ እኮ ይሄን መልስልኝና ወዴት እንትን ትለዋለህ? መጀመሪያ የጠየቀው ጥምቀት አሁንም ይሄን አፕሮፕራይት ኮንሲስተንት የሆነ ጥያቄዎችን ጠይቅ። ኮንሲስተንት መሆኑ ትሰማኝ በደንብ። ስለ ጥምቀት ጠየቅኩህ። ያልተጠመቀ ሰው እንዴት መንግስተ ሰማያት እንደሚገባ እያሳየሁ ነው። አይገባም ወይ ይገባል በለኝ። ምን ላይ እንዳለ አንተ ተነግረኛለህ። ካልተስማማ ተጨባበጥን፣ ከተስማማህ ግን መረጃ ትሰጠኛለህ። መጀመሪያ መስማማት አለመስማማትን በጥምቀት ዙሪያ እየጠየቅኩ ነው። የተጠመቀ ጠይቄሃለሁ። የተጠመቀ ይድናል አልከኝ። ያልተጠመቀ ደግሞ ይድናል አይድንም ብዬ ይሄው እየጠየቅኩ ነው። አንድ ያልተጠመቀ ሰው ሞተ፣ ሲኦል ገባ፣ እሷ በተሰጣት ጸጋ አታወጣውምና ገነት አታስገባውም ወይ? ማርያም። ስለ ጥምቀት ያወራን ስለ ማርያም ዘለ ትገፋለህ እንዴ? ኮንፊውዝድ ነው የምታደርገኝ። ስለ ጥምቀት እየተናገርከኝ አሁን ስለ ጥምቀት ነው የምናወራው። ጥምቀት ማለት ምን ማለት መሰለ? ቤተክርስቲያን ስታጠምቀ ማለት ነው ወደሚለው አንሄድም። አሁን ሚኪያስ በጣም ስማኝማ፣ ቤተክርስቲያን ስታጠምቀን መልሰልኛል። ስለመለስክልኝ አመሰግናል። ከዚህ በኋላ እኔ መጨረስ ስላለብኝ ነው። አሁን ወደ ሲሪየስ ጉዳዮች እንደገና መመለስ አለብን። አሁን በመጠመቅ ሰው እንደሚድን ከነገርከኝ፣ ጥምቀት ያድናል ካልከኝ፣ ያልተጠመቀ ግን በእናንተ ቤተክርስቲያን ያው ታውቃታለህ አታውቃትም ነው አሁን መሰለ ርዕሱ መሰለ። ቤተክርስቲያንን እንደምታውቃትና እንደማታውቃት እየተፈተንክ ስለሆነ ስለ እንትን አንስተን አትበለኝ። አሁን እንደምታውቅ ፈተና እኮ ነው። ሰርፕራይዝ ጥያቄዎችም ሊኖሩ ይችላሉ መሀል ላይ። ተዘጋጅ። ስለምንም እያነሳው ሌላ ነገር ልጠይቅ እችላለሁ። አንተ አሁን ተዘጋጅተህ ዝግጁ ሆነ ኦርቶዶክስን እንደሚያውቅ ሰው መልስ እንጂ ጥያቄ ስተካከልልኝ ይቀየርልኝ ጎረበጠኝ አይቻልም። ችግር የለም። ገባኝ። አካሄድ ወዴት እንደሆነ ስለገባኝ ገብቶኛል። ወዴትም ይሁን በተሰጣት ጸጋ መሰረት እኔ ጸጋው ሲሰጣት አላየሁም። የቤተክርስቲያንን አስተምሮ ወይም ትርክት ነው ይዤ የማወራህ፣ ወይም ይሄ ትርክት የለም በለኝ። ማርያም ከሲኦል አታወጣም በለኝ። እንግዲህ እዚሁ አርመኝ። ገባህ? አረ እንዲህ አይነት ትምህርት የለንም፣ እንዲህ አይነት ትርክት የለንም፣ ማርያም ከሲኦል አታወጣም ወይ በለኝ እና አርመኝ። ወይ ደግሞ ታወጣለች አታወጣም፣ ከሲኦል አታወጣም። እግዚአብሔር ያክብር። አታወጣም፣ ከሲኦል አታወጣም። ቤተክርስቲያንም አታስተምር፣ መጽሐፍ ቅዱስም አይልም። በምልጃውም አልሰማውም፣ አልተማርኩም። ጎሽ፣ አንተ በጣም መልካም ሰው። ስለዚህ በምልጃው አታወጣም። ሲኦል ከገባ በኋላ የማውጣት ስልጣን የላትም። በተሰጣት ጸጋም አታወጣም። ማለትም እኮ የሚፈርደው እኮ እሱ እኮ ነው፣ ባለቤቱ እኮ ነው የሚፈርደው። ለማውጣትም ለማግባትም የሚፈርደው እኮ እግዚአብሔር ነው አይደለም? ኢየሱስ ክርስቶስ እንደዛ እኔ ልፈርድ አልመጣሁም ነው ያለው አይደል? የሚፈርደው አባቱ ነው፣ የሚፈርደው እግዚአብሔር ነው። ሲኦልም ገነትንም እንትን የሚል ባለቤቱ ነው። ማርያም፣ ጳውሎስ፣ ጴጥሮስ ምናምን የሚባል ነገር የለም። አልተማርኩም፣ አላስተማረችኝም። አለሁኝ ዳግዬ ቀጥል። ኔትወርኩ ተቆራረጠበት መሰል አልሰማም። እሺ አሁን መጣሁ አይደል? ጥሩ። ቤተክርስቲያንትን እንደማታውቃት ከምላሽ ተረዳሁ። ለምን ብትለኝ እኔ መስማማበትን ምላሽ መልሰሃል፣ ግን ከኔ ጋር መስማማት ቤተክርስቲያንትን ታውቃታለህ አያስብልህም።
ለምንድነው ቤተክርስቲያንን ማታውቃት? አንተ የመለስከውን ምላሽ ቤተክርስቲያን አትመልስም። አንተ የመለስከው ምላሽ የቤተክርስቲያኒቷ ምላሽ አይደለም። የቤተክርስቲያኑ መጽሐፍ እንደዛ አይመልስም። መረጃውን ልስጥ። ዳግዬ አንድ ነገር ልንገርህ። ምንም ነገር አትንገረኝ። ምንም አናንዛዛም። ከኔ ጋር የሚያወራ ሰው ፖይንቱን አውርቶ ወደሚቀጥሉት ወንድሞች ቀጥል። እሺ በቃ ስለዚህ እናንተ ቤት ሁለት አይነት ድነት እንዳለ ነበር የምናውቀው። አንተ አስተካከልከው፣ ጥሩ ነው፣ እናመሰግናለን። አንዱ ምንድነው መሰለ በጥምቀት ይዳናል ብልሃል። እሱንም አንስማማም። አንድ ሁለተኛው ደግሞ ባይጠመቅም በእሷ ምልጃ በተሰጣ ጸጋዋ ሲሰጥ አሁንም ደግሜ እላለሁ አላየሁመኝ ሰማይም ይሁን ምድር ላይ ያለን ሰዎችን እሷ ከአጸደ ነፍስ እንደምታማልድም አልስማማም። ሆኖም ግን የቤተክርስቲያን አስተምሮ ከሲኦልም ቢሆን እስከ 444,000 ይመስለኛል ቁጥሩን አስተካክዬ አብረን እናነበዋለን። በየዕለቱ ታወጣለች ከሲኦል። ሲኦል የገቡት እነማን ናቸው? በኃጢአታቸው ተፈርዶባቸው የገቡ። እንግዲህ ፍርድ ተደርጓል እያለች ነው ቤተክርስቲያን። እኔ ደግሞ ፍርድ እንደተደረገ አላውቅም ነበር። በኃጢአታቸው ተፈርዶባቸው ሲኦል የገቡ ሰዎችን በየዕለቱ ታወጣለች። ስለዚህ ሚኪያስ ነው ቤተክርስቲያኒቷን የማያውቃት? ጥፋቱ የሚኪያስ ነው ወይስ ጥፋቱ የቤተክርስቲያኒቷ ነው? እኔ ነው እየጠየቀኝ ነው አይደል ያለው። ስለምመለስልህ ምን መሰለህ፣ ይህንን ቻሌንጅ ብለህ የምትጠይቀው ወይም ደግሞ ቤተክርስቲያኗን አይደለም መጠየቅ ያለበት። ቻሌንጅ የምታደርጉት እንደዛ ብሎ ያስተማረውን ሰው ነው። ሰው ካልሆነና መጽሐፍ ከሆነስ አብረን ቻሌንጅ እናድርገው። እናንተ እናደርገዋለን። ምን ትላለህ አንተ? እንደዛ ሳሳይ ይህን መጽሐፍ አልቀበለውም ትለኛለህ? እኔ ነገርኩህ እኮ የኔ የመጀመሪያ ፕሪንሲፕል ላይ መጽሐፍ ቅዱስ ነው። በስመ አብ ሚኪ ግን በጣም አንተ እነ ዳኒን ጨጓራ ነው በአንተ ውስጥ ያየሁት፣ የነ ሜሎስን ጨጓራ በአንተ ውስጥ አየሁት። እሺ እንቀጥል። ስለዚህ የቤተክርስቲያን መጽሐፍ ቅዱስ ብቻ አለመሆኑን መጀመሪያ እንስማማ። መጽሐፍ ቅዱስ ብቻ ነው የቤተክርስቲያን መጽሐፍ ካልከኝ ሌላ ውይይት እንጀምራለን። ሊያልቅ የነበረው እንደና። ስለዚህ የቤተክርስቲያን መጽሐፍ ቅዱስ ብቻ ነው ወይ? አዎ እንጂ ሌላ መጽሐፍ የላትም አይደል? እንደ ተአምረ ማርያም የሚባል አይነት መጽሐፍ፣ እንደ እስትንፋሰ እግዚአብሔር የሚባል መጽሐፍ ምናምን የላትም። በነገራችን ላይ እሱም በቤተክርስቲያን ተወግዟል። የምትሏቸው መጽሐፎች ጠቅላላ በቤተክርስቲያን የተከለከሉ ናቸው። ምን ነበር ያልከኝ? ኦርቶዶክስ ነው ያልከኝ? ኦርቶዶክስ ሃይማኖት ተከታይ ነኝ። በቤተክርስቲያን እሱ ተከልክሏል። ውዳሴ ማርያም ምናምን የሚባሉ ነገሮች ነው። ማንም ዱርዬ የጻፈውን ቤተክርስቲያን አታሰድቡ ነው የተባለው በነገራችን ላይ። ስለዚህ ተአምረ ማርያም ተወግዟል እያላችሁ ነው፣ እየሰማችሁ ነው አይደል? አይ እኛ ደስ እኮ ነው የሚለን። ባይደው ሚኪ ከፍቶኝ አይደለም እኔ ሳወራ ተአምረ ማርያም እኔም ደስ ብሎኝ ፍሬ ያፈራ ማለት ነው። እኔ እንኳን ትላንት ነው የመጣሁት። ድካማችን ማለት አልችልም፣ ድካማቸው ፍሬ ያፈራ። መልካም ሚኪ ተወግዟል። በዚህ በቃ እኔ እዚህ ከዚህ በላይ መሄድ አልችልም። ተወግዟል የሚል ሰው በቃ ኮምፕሊትሊ ኦርቶዶክስን አታውቃትም። በቃ ማህተም ነው የራሱ ኦርቶዶክስ በነገራችን ማገዶ ማጨርስ የተወደድኩ ወንድምን እንደው እግዚአብሔር ያክብር። አሁን ተጨባብጠናል። እንደው የት ላገኝ? ዝም ብለው ነው ስምን ያጠፉት። ተባረክቸው። ዳኒ ይቀጥሉ። እሺ ይቀጥል። እሺ ሚኪ የሚያውቃት ኦርቶዶክስ እኛ ራሱ ናፈቀን የእውነት ማለት ነውና ተአምረ ማርያም የማይነበብባት እነኚህ መጽሐፍቶች የተወገዙባት ኦርቶዶክስ የእውነት ናፍቃናለች። የት እንዳለች ቦታዋን ግን ጠቁመን። 5 ኪሎ ነው ያለችው? የት ነው ያለችው? ቦሌ ላይ ነው ያለችው? የቱ ጋር እንዳለች ብቻ ጠቁመን እና ይችን ማየት እንፈልጋለን እና እባክህን አድራሻዋን ጠቆም አድርገን። እሺ ጸጋ ይብዛልህ። እንቀጥላለን። ትንሽ አረፍ በል። አይ ቲንክ ትንሽ ዶዙ በዝቶ ሊሆን ይችላልና ትንሽ ጊዜ ወሰድና ለእኔ ችግር የለም። በጌታ እየበረታሁኝ ነው። በእግዚአብሔር ስሰማችሁም ስናገር ምንም ስል ደስ እያለኝ ነው የምናገረው የምሰማው። ጠንካራ ሰው ነኝ። አይ ኖ ታስታውቃለህ። እሺ እንደው ባይኔ ሚንስ ቤተክርስቲያን ውዳሴ ማርያምን ተአምረ ማርያምን ምናምን ያወገዘችበት አንድ ዶክመንት አለ? ኦኬ ያለኝ ዳኒ ያለኝ አንድ ስልክ ብቻ ነው። ገብቶሃል? አውጥቼ እንደዚህ እንትን ምል የለብህ። ግን አንድ አባት አሉ፣ አባ ወልደ ገብርኤል የሚባሉ ሪሰንትሊ የሰማኋቸው አባ ወልደ ገብርኤል የሚባሉ
ባህታዊ ወይም ደግሞ የቤተ ክርስቲያን መምህር አሉ። እሳቸው የተናገሩትን እንትን ማለት ትችላለህ። አባ ወልደ ገብርኤል ብለህ መግባት ትችላለህ። ይቺ አንተ ጋር የተቀበልካት ኦርቶዶክስ በአንድ ባህታዊ የተወገዘች ኦርቶዶክስ ናት። ድገምልኝ። አልሰማኝም። በቤተ ክርስቲያን አንተ ጋር የቀረችው ኦርቶዶክስ በአንድ ባህታዊ የተወገዘች ናት ማለት ነው። በአንድ ባህታዊ ብቻ ሳይሆን በቤተ ክርስቲያን አውደ ምሕረት ላይ ያስተማሩት ቤተ ክርስቲያን የምትቀበለውን ስብከት ነው የምነግርህ እኮ። መረጃ ነው የጠየቅኩህ። አሁን አንድ ባህታዊ ነው ያልከኝ። በአንድ ባህታዊ ያለ አባ ወልደ ገብርኤል ውዳሴ እኮ በአባ ወልደ ገብርኤል የተወገዘች ቤተክርስቲያን ነው እየነገርከን ያለው ወይስ እንደ ቤተክርስቲያንን አላወገዙም? እንደዚህ ያሉ መጽሐፎችን በየመንደሩና በየአካባቢው ሰበብ እግዚአብሔር ይሰደባልና የእግዚአብሔር ስም ይወቀሳልና በእንደዚህ አይነት መልክ እንትን እያሉ የሚሸጡ የሚያስፋፉ ወይም የሚተርኩት ወይም ደግሞ የሚናገሩ ሰዎች ካሉ ቆሙ። ተአምረ ማርያም ተወግዟል። ኦልሞስት እሱም እኮ ነው እያንዳንዱ መጽሐፍ። አሁን እኔን ብትወስደኝ እኔ ልንገርህ፣ እኔን ብትወስደኝ አንተን ሳይሆን አንተ አለን ኦልሬዲ እሳቸው አውግዘው ቤተክርስቲያን ግን አሁን ድረስ እሑድ አውደ ምሕረት ላይ ይነበባል ተአምረ ማርያም አይደል? ቤተክርስቲያን ውስጥ ይነበባል። ልክ ነህ። መወገዛቸውን አላወቁም የቤተክርስቲያን መሪዎች እስካሁን። በቤተክርስቲያን ውስጥ የሚነበበው ተአምረ ማርያም እና በየአካባቢው በእጃቸው ይዞ ወይም የሚሸጡና የሚያትሙት ተመሳሳይ አይደለም፣ አንድ አይደለም። አሁን የአቋም ለውጥ አመጣ። የተወገዘው ተመሳሳይ ያልሆነውን ነው። መውገዝ ማለት አባቶች በአንድ ላይ ተሰብስበው የሚይዙት አቋም ነው አይደለ? ውግዘት ማለት አቋምህን አንድ አድርገዋ ወዳጄ። ተአምረ ማርያምና እንግዲህ ውዳሴ ማርያም ሌሎችን መጽሐፍቶች በቤተ ክርስቲያኒት ውስጥ መጽሐፍ ቅዱስ ብቻ ብለህ አንተ እንድታምን ያደረጉ የተወገዘ ስላለ ነው ወይ? በቤተ ክርስቲያን ደረጃ ነው ለማምለጥ ነው? ቅድም የጠየቀን ጥያቄ ነው። አይደለም። በቃ ተወገበ። መምህር ናቸው፣ ሰባኪ ናቸው፣ አስተማሪ ናቸው፣ አዋቂ ናቸው። ስለወገዘ ቤተክርስቲያን የምስማማበት ነገር ስለሆነ የምስማማበትና የማምንበት ነገር ስለሆነ ተቀብያለሁኝ። ለእኔ ተስማሚ አይደለም። አንተና እሳቸው ስለተስማሙ ቤተክርስቲያን ተወገዘች ማለት ነው? ቤተክርስቲያን አይደለም የተወገዘችው እኮ አልኩ። እንደዛ የሚሸጡትን የሚጽፉትን እነኚህ መጽሐፍቶች ተወገዙ፣ ተአምርና ገድላቶች ተወገዙ ማለት ነው። ሁለት ሰው ስለተስማማ አይዞህ። አሁንም አንተ ራስህ አይዞህ። ኧረ እኔ ምን አይዞህ ትለኛለህ? ይችን አይዞህ ኬት ነው ያገኘሃት? ዛሬ ደጋገምካት። አንተም በርታ ብራዘር። አየህ አሁን ችግሩ ምንድነው? ቤተክርስቲያንን እንደማታውቃት ለማሳየት ያክል አንድም መረጃ ጠቅሰ አባቶች ተስማምተው በቤተ ክርስቲያን ደረጃ ተአምረ ማርያም የሚሆኑ ሌሎች ገድላትና ተአምራቶች የተወገዙ አለ ብለህ ልታሳየን አትችልም። አየህ አእምሮ ውስጥ የሳልካት ቤተክርስቲያን አለች፣ መሬት ላይ የሌለች ቤተክርስቲያን። አእምሮ ውስጥ ያለችው ቤተክርስቲያን አንተና እገሌ አባ የሚባል አንድ ባህታዊ ያወገዛችኋቸው መጽሐፍቶች ያሉባት፣ መሬት ላይ ግን ያለችው ቤተክርስቲያን የትኛውንም መጽሐፍቶቿን ያላወገዘች ዛሬ ድረስ በአውደ ምሕረታ ላይ እነኚህ መጽሐፍቶች በየቀኖቻቸው እሑድን ጨምሮ የሚነበቡ የቤተ ክርስቲያን መጽሐፍቶች ናቸው። አንተ መጽሐፍ ቅዱስ ብቻ ብለህ ታምናለህ። የመሬት ላይ ያለችው ኦርቶዶክስ ግን መጽሐፍ ቅዱስ ብቻ ብለህ አታምንም። አንተ መዳን በእምነት ብቻ ብለህ ታምናለህ። መሬት ላይ ያለችው ቤተክርስቲያን በእምነት ብቻ ሳይሆን በስራም ጭምር ነው ማለት እምነት ሲደመር ስራ ብላ ታምናለች። ለዚህ ነው በአብዛኛው ትውልዱ መሬት ላይ ያለችውን ኦርቶዶክስ አያቃትም የምንለው በምክንያት ነው። ስለዚህ የተሻለ የሚሆነው ወዳጄ ሚውት አድርግና ሀሳብን አደራጅ። ቀስ ብለን ደግሞ ሌሎች ጉዳዮችን ቀስ እያልን በአንድ ያንጨንብህም ቀስ እያልክ ትሰማለህ።